ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የምወደው ግን ደግሞ የሚያናድደኝን የኤፒለፕሲ መድኃኒት ነው። ይህም መድኃኒት ሌቬቲራሴታም ወይም በብዛት ምንጠራው ኬፕራ እያልን ነው። ኬፕራ ስለሚባለው መድኃኒት ነው። ወደዋለሁ ግን ያናደኛል። የምወደው ለምንድን ነው ካላችሁ ከሌሎቹ የኤፒለፕሲ መድኃኒቶች በንጽጽር ኬፕራ አዲስ ነው። በቅርብ ነው አፕሩቭድ የተደረገው እና ከሌሎቹ የተሻለ ሳይድ ኢፌክት ፕሮፋይል አለ። ለምሳሌ ጉበት አይነካም። አብዛኞቹ የኤፒለፕሲ መድኃኒቶች ሌላ መድኃኒት ከተሰጠ ከመድኃኒት ጋር ኢንተራክሽን ይፈጥራሉ። አብዛኞቹ ኢንዲሰርስ ናቸው። ስለዚህ ሌላኛውን መድኃኒት መጠን ይቀንሳሉ፣ ወይም ሌላ መድኃኒት ደግሞ የነሱን መጠን ይቀንሳቸዋል። አንዳንዴ ራሳቸውንም ሊቀንሱ ይችላሉ እና ማሰብ ይጠይቃል እና ሌላ መድኃኒት ሲጨመር ትንሽ እንትኑ ኮምፕሊኬትድ ይሆናል። ኬፕራ አሪፍነቱ ምንድን ነው? ሌሎች መድኃኒቶችንም አፌክት አያደርግም፣ ሌሎችም መድኃኒት እሱን አፌክት አያደርጉትም። ስለዚህ ሰላም ነው ማለት ነው። ሌላኛው ኬፕራን መወድበት ምክንያት በንጽጽር ሳይድ ኢፌክቱ ከሌሎቹ የተሻለ ነው። ለምሳሌ ጉበት አይነካም። ሌሎች ሳይድ ኢፌክቶችም እንደ ሌሎቹ የኤፒለፕሲ መድኃኒቶች አይደለም። ከዛ በተጨማሪ ደግሞ ኬፕራ በኪኒን መልክ ከዛ በመርፌ መልክም አማራጭ አለ። እንግዲህ ኤፒለፕሲ ያላቸው ሰዎች ልክ ሲዥር ሲያጋጥማቸው ወይም ሰውነታቸው ሲንቀጠቀጥ ምናምን ነገር 1 ደቂቃ ወይም 2 ደቂቃ በኋላ ይቆማል። ክብሪት ብታጨስም ባታጨስም ክብሪት ምንም ኢፌክት የለውም። 1 ደቂቃ በታች ነው በአብዛኛው፣ እንደው እስከ 2 ደቂቃ 3 ደቂቃ ሊቆይ ይችላል። ከዛ በኋላ ሰዎች ይደክማቸዋል፣ ይተኛሉ። አንዳንድ ሰዎች ላይ ግን ሬር ነው ይሄ። አንዳንድ ሰዎች ላይ ግን አንዴ ያንቀጠቅጣቸዋል፣ ከዛ ትንሽ ይቆዩና ድጋሚ አሁንም ወይም ደግሞ በዛው ሳይቆም ለረጅም ደቂቃ ሊቆይ ይችላል። ይሄ ሲሪየስ የሆነ እንትን ነው፣ ስታተስ ኤፒሌፕቲከስ እንለዋለን። ስለዚህ በቃ ሳይቆም ለረጅም ደቂቃዎች የሚቆይ ከሆነ እንግዲህ የኤፒለፕሲ መድኃኒት በመርፌ መስጠት ሊያስፈልግ ይችላል። ስለዚህ ኬፕራ ከኪኒን ባሻገር በመርፌ የምንሰጥበት አማራጭ አለው። ይሄም ከሌሎቹ የተሻለ ያደርገዋል። ይሄ ሁሉ እንግዲህ ቤኔፊት እያለው በጣም ያናደኝ ደግሞ ለምንድን ነው ካላችሁ ሳይድ ኢፌክቱ ወደ 10% የሚሆኑ ሰዎች ላይ በቃ መበሳጨት ነገር ሊያመጣ ይችላል። ዲፕሬሽን አይነት ስሜት ሊያመጣ ይችላል። አንዳንድ ሰዎች ላይ አጂቴትድ እንዲሆኑ ሊያደርግ ይችላል። ስለዚህ የአእምሮ ህመም ላለባቸው ሰዎች ኬፕራ አንመክርም፣ ወይም በጣም በጥንቃቄ ነው የምንሰጠው። ስለዚህ እንደዛ መሆኑ ያናደኛል። ኤኒዌይ ሌሎቹ እንግዲህ የኤፒለፕሲ መድኃኒቶች ደግሞ ኦን ዲ አዘር ሃንድ ለአእምሮ ህመሞችም እንጠቀማቸዋለን። ለምሳሌ ላሞትሪጂን፣ ሶዲየም ቫልፕሮይት፣ ካርባማዜፒን የምንላቸው ከኤፒለፕሲ መድኃኒትነታቸው በተጓዳኝ ስሜትን የማረጋጋት ዲፕሬሽንን፣ ለምሳሌ ላሞትሪጂን ዲፕሬሽን ህክምናን የማገዝ ነገር አላቸው። አይ ዊሽ ኬፕራ እነዛ የሳይኪያትሪክ ሳይድ ኢፌክትስ ባይኖሩት ብዬ እመኛለሁ። ኤኒዌይ ኢት ኢዝ ዋት ኢት ኢዝ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።